የሁል ጊዜ መደገፊያችን በተግባር ወደ ፍጽምና የሚደርሰውን ባህሪ ፍጹም ለማድረግ በጽኑ እምነት ከሚሻ ሰብአዊ ወኪል ጋር የሰማይ አካላት ይሰራሉ። በዚህ ሥራ ላይ ለተሰማራ ለእያንዳንዱ ግለሰብ ክርስቶስ እኔ ልረዳ በቀኝ እጅህ በኩል ነኝ ይላል። የሰው ፍቃድ ከእግዚአብሔር ፍቃድ ጋር ሲተባበር ሁሉን የሚችል ይሆናል። በእርሱ ትእዛዝ የሚፈጸም ነገር ሁሉ በእርሱ ብርታት ይፈጸማል። የእርሱ ትእዛዞች በሙሉ ስልጣን ሰጪዎች ናቸው። ሁሉ ጊዜ በእግዚአብሔር መደገፍን የማይገነዘቡ በፈተና ይሸነፋሉ። እግሮቻችን በአስተማማኝ ሁኔታ እንደቆሙና በፍጹም እንደማንናወጥ ሊሰማን ይችላል። በመተማመን በማን እንዳመንኩ አውቃለሁ፣ በእግዚአብሔርና በቃሉ ያለኝን እምነት ምንም ነገር ሊያናውጥ አይችልም ልንል እንችላለን። ነገር ግን ሰይጣን በውርስና በልምድ ያገኘናቸውን የባህሪ መገለጫዎች እንደ መልካም አጋጣሚ በመጠቀም አይኖቻችን ለጉድለቶቻችንና ለፍላጎቶቻችን እንዲታወሩ እያቀደ ነው። በደህንነት መሄድ የምንችለው ድክመታችንን በመገንዘብና ሁል ጊዜ ወደ ክርስቶስ በመመልከት ብቻ ነው። ከወጣቶች ውስጥ አብዛኛዎቹ እግዚአብሔርን ለማገልገል የተወሰነ መርህ የላቸውም። በእያንዳንዱ ደመና ስር ይሰምጣሉ። ችግሮችን የመቋቋም ኃይል የላቸውም። በጸጋ አያድጉም። የእግዚአብሔርን ትእዛዛት የሚጠብቁ ይመስላሉ፣ ነገር ግን ለሕጉ ተገዢ አይደሉም፣ ሊሆኑም አይችሉም። ሥጋዊ ልባቸው መለወጥ አለበት። በቅድስና ውስጥ ያለውን ውበት ማየት አለባቸው። ያኔ ዋላ ወደ ውሃ ምንጮች እንደሚናፍቅ ቅድስናን ይናፍቃሉ። ያኔ የክርስቶስ ቀንበር ልዝብና ሸክሙም ቀላል ይሆንላቸዋል። ውድ ወጣቶች ሆይ፣ ጉዞአችሁ በጌታ ትእዛዝ የሚከናወን ከሆነ መንገዳችሁ ሁል ጊዜ ውጫዊ ሰላምና ብልጽግና ያለው እንዲሆን አትጠብቁ። ወደ ዘላለማዊው ቀን የሚያመራው መንገድ ለመጓዝ ቀላል አይደለም። አንዳንድ ጊዜ እሾሃማና ጨለማ ሊመስል ይችላል። ነገር ግን የእግዚአብሔር ዘላለማዊ ክንዶች ከክፉ ሊከላከሉላችሁ እንደሚያስቧችሁ ማረጋገጫ አለላችሁ። በእርሱ የጸና እምነት እንዲኖራችሁና በጥላ ውስጥም ሆነ በፀሐይ ብርሃን ውስጥ በእርሱ መታመንን እንድትማሩ ይፈልግባችኋል። ያለ እምነት እግዚአብሔርን ማስደሰት ስለማይቻል የክርስቶስ ተከታይ በልብ ውስጥ የጸና እምነት ሊኖረው ይገባል። እምነት ዘላለማዊ እርዳታን የሚይዝ እጅ ነው። አዲስ የሆነ ልብ ከክርስቶስ ልብ ጋር አብሮ የሚመታበት ማዕከል ነው። ንስር ቤቷን ለመድረስ በምታደርገው ጥረት ብዙ ጊዜ በወጀቡ ኃይል ወደ ጠባቡ የተራራ ሸለቆዎች ትወረወራለች። ደመናዎች ጠቁረውና ቁጡ ቁልል ሰርተው በእርሷና ጎጆዋን ከሰራችበት ፀሐያማ ከፍታዎች መካከል ይሄዳሉ። ለአንድ አፍታ ንስሯ ግራ የተጋባች በመምሰል እነዛን ጥቁር ደመናዎች ወደ ኋላዋ የምትጠርግ ይመስል ጠንካራ ክንፎቿን በማርገብገብ ወዲያና ወዲህ ትበራለች። ከእስር ቤቷ ነፃ የምትወጣበትን መንገድ ለማግኘት በምታደርገው ከንቱ ጥረት፣ በምታሰማው ያልተለመደ ጩኸት የተራራ እርግቦችን ታባንናቸዋለች። በመጨረሻ የጨለማው ውስጥ ወደ ላይ በኃይል ትቀስፍና ካፍታ በኋላ ከላይ ካለው ጸጥ ያለ የፀሐይ ብርሃን ካለበት ብቅ ስትል ድልን የሚያበስር የፉጨት ጩኸት ታሰማለች። ጨለማውና ወጀቡ ከበታቿ ቀርተው በዙሪያዋ የሰማይ ብርሃን ያበራላታል። እጅግ ከፍ ብሎ ባለው በአለት ንቃቃት ወዳለው ተወዳጁ ቤቷ በመድረስ ትረካለች። ይህንን ማድረግ ከፍተኛ ጥረት ይጠይቃል፣ ዋጋ ያስከፍላል። ቢሆንም የፈለገችውን ዓላማ በማሳካቷ ዋጋዋን ታገኛለች። እንደ ክርስቶስ ተከታዮች እኛም መከተል ያለብን መንገድ ይህ ነው። እንደ ወፍራም ግንብ እኛን ከሰማያዊ ብርሃን የሚለዩንን ደመናዎች ጥሶ የሚያልፍ ሕያው እምነትን መለማመድ ያስፈልገናል። ሁሉም ነገር በመንፈስ ቅዱስ ሰላምና ደስታ የሆነበት ልንደርስባቸው የሚገባ የእምነት ከፍታዎች አሉ።